የሆነ እንደው መቀመቃት የሚያስገባ ኃጢአት ብትሰሩ እንኳን እግዚአብሔር ይወደኛል ማለት አለበት። ይወደኛል ካላላችሁ የመመለስ እድል ታጣላችሁ፣ እንሰበራለን። እግዚአብሔር ይወደን ምንም እግዚአብሔር ያውቀናል። ለምን ሲባል ድካማችንን ያውቃል፣ አፈር መሆናችንን ያውቃል፣ እንደምንሸራተት ያውቃል፣ እንደምንለዋወጥ ያውቃል። የማይለወጥ አንተ ግን ያው አንተ ነህ የሚባል እሱ ብቻ፣ በትናንትና ማንነቱ ያለ እግዚአብሔር ብቻ። ሰው እንኳን እኛ ጻድቃን እንኳን ትናንት አንዱን ዛሬ አንዱን ነገ አንዱን ከነገ ወዲያ አንዱን ሆነው ተለዋውጠው ፈርሰው ተሰርተው ወድቀው ተነስተው ነው ለክብር የበቁት። የማይለወጥ ባህሪ ያለው እሱ። ከዚያ ቀጥሎ እናቱ ጠቅት እንኳን ተሸብረው ነው ወደማይለወጥ አንድነት የተመለሱ። ሰው የሚለወጥ ሰው ደካማ ነው። ሰውነታችሁን ግን ለኃጢአት ማስረጃ አታደርጉትም እና እግዚአብሔር ይወደን ክርስቶስ ይወደኛ ብላችሁ አስቡ። እግዚአብሔር አምላካዊ ቅዱሳን ዘሰብሐ ምሕረቱ ለኃይሌነ ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና የአባቶቻችን አምላክ ልዑል እግዚአብሔር በሀብት ስቦ በረድኤት አቅርቦ ስለሰበሰበን ስለ ቸርነት ስራው ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ሁላችን ላይ ጸንቶ ይኑር። የልዑል እግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብዙ አትታዩም፣ ያው እናንተ የምታዩኝ እኔም አላያችሁ እያልኩ ነው የማስተምረው ማለት ነው። እና ጥላችሁኝ እንዳትሄዱ ሳላያችሁ ነገራችሁኝ ሄዱ። ስትሄዱ የምንማማርበት የትምህርታችን ኃይለ ቃል አማኑኤል በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። ሶስተኛ በዚሁ አጋጣሚ አማኑኤል የምትባሉ ሰዎች ካላችሁ እንዳትባሉ አደራ እላችኋለሁ። ተብላችሁም ከሆነ ወይ ዘአማኑኤል በሉት እንጂ አማኑኤል አይባልም። ሰው እግዚአብሔር ይባላል አይባልም? ኢየሱስስ ይባላል? ክርስቶስስ? አማኑኤልስ? እንደዚያ ነው ማለት ነው እና አይባልም። የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ የምናገኘው ኃይለ ቃል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ታውቁታላችሁ። በአማርኛ ቃሉን የተናገረው ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አስቀድሞ ነግሮናል። ወናሁ ይሁበክሙ እግዚአብሔር ትእምርተ፣ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች፣ ወትወልድ ወልደ፣ ወንድ ልጅም ትወልዳለች፣ ወተሰምዮ ስሞ አማኑኤል፣ ስሙንም አማኑኤል ትለዋለች ይላል። ኢሳይያስ 7:14 ላይ ነው። ድንግል ትጸንሳለች። ይኸው 3 ቃላት ናቸው እዚህ ያሉት። እግዚአብሔር ምልክት ይሰጣችኋል። ምልክቱ ደግሞ ድንግል በድንግልና መጽነሷ ነው። ስሙንም አማኑኤል ትለዋለች። ከዚያ በኋላ ስሙን አማኑኤል በለው ከመ ይትፈጸም ዘተብህለ በነቢይ ከመንፈስ ቅዱስ፣ ከመንፈስ ቅዱስ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል በለው ብሎ መልአኩ ቅዱስ ገብርኤል የማቴዎስ ወንጌል ምዕራፍ 1 ቁጥር 33 ላይ ቅዱስ ገብርኤል ለዮሴፍ ነግሮታል። ይሄ እንግዲህ እግዚአብሔር ምልክት ይሰጣቸዋል። ያ ምልክት ድንግል በድንግልና መጽነሷ ነው። ስሙን ደግሞ አማኑኤል ትለዋለች ይላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሲተረጎም እግዚአብሔር ከኛ ጋር ሆነ። እንግዲህ በአጭሩ አማኑኤል በሚል ርዕስ ስንማማር እግዚአብሔር ከኛ ጋር በሚል ርዕስ እየተማማርን ነው ማለት ነው። በብሉይ ኪዳን ዘመን እግዚአብሔር
ከኛ በመለየቱ አባቶቻችን ይህን ሲናፍቁ ኖረዋል። ቅዱስ ዳዊት አምላኬ አምላኬ ገይሳቤ ከጸማት ነፍሴ ለከ፣ አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ይላል መዝሙር 62 ቁጥር 1 ላይ። መዝሙር 41 ላይ ደግሞ ሲናገር ከማያፈቅር ሀየል ሀማንቲተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋላ ወደ ውሃ እንደሚናፍቅ ነፍሴ ወደ ፈጣሪ ወደ እግዚአብሔር ተጠማች። ማይዜ እበጽሕ ወእሬ ይገጾ ለአምላኬ፣ ወደፊቱስ መቼ ደርሳለሁ? የፈጣሪዬንስ ፊቱን የማይ መቼ ነው ይላል ቅዱስ ዳዊት። እና ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ የትሚት ገጸከ እምኔ ወኢትትጋስ እምገብረ ከተማከ፣ ረዳኤ ኩነኒ ወኢትግድፈኒ ኢትታሃየኒ አምላኬ። አቤቱ ፊትህን ፈለግኩ ፊትህንም ከኔ አትመልስ። አቤቱ ፊትህን እሻለሁ ፊትህን ከኔ አትሰውር። ባሪያህንም ቸል አትበለኝ ረዳትም ሁነኝ ከኔ አትለየኝ እያለ ተናግሯል። እና የእግዚአብሔር ከሰው ጋር መኖር ገነት መንግስተ ሰማያት ማለት እሱ ነው። አበዊነሰ ለብርሃና አይምሮ ይሰምይዎ ገነተ። አባቶቻችን እግዚአብሔርን ማወቅን ገነት ይሉታል ይላል አረጋዊ መንፈሳዊ በመጽሐፈ መነኮሳት ሲናገር፣ አባቶቻችን እግዚአብሔርን ማወቅን ገነት ይሉታል። እና የሰው ገነቱ እግዚአብሔር ነው። አሁን እኛ ገነት መንግስተ ሰማያት ሲኦል የሚባል ነገር ስናስብ የሚመስለን ገነት የሚባል የሆነ ዛፍ የከበበባት ሀገር እንደዚያ እሷን ነው የምናስበው። ወይም ደግሞ ሲኦል ሲባል በእሳት የሚያቃጥል ያን ጉድጓድ የሆነውን ግን አይደለም። ገነት እግዚአብሔር ነው። መንግስተ ሰማያት እግዚአብሔር ነው። ያ ማለት ገነት የምትባል ቦታ የለችም፣ መንግስተ ሰማያት የምትባል ቦታ የለችም ማለት አይደለም። ፍጡር ሆኖ ያለ ቦታ መኖር አይቻልም። ግን የመጀመሪያው ገነት እግዚአብሔር ነው። ልቡ ለባይታዊ ገነተ ተድላ፣ የባይታዊ ልቡ ደስታ የሞላበት ገነት ነው። ለምን? እግዚአብሔር በልቡ ስለሚያበራ። ዘሰማይ ወምድር ዘእያገምሮ ልብሰ ዘእቁ በንጽሕ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይወስኑት እግዚአብሔር በንጽህና የተጠበቀ ልብ ግን ሀገር ይሆነዋል። ሰማይ ምድር የማይችሉትን እግዚአብሔር በንጽህና የተጠበቀ ልብ ግን የእግዚአብሔር ሀገር መሆን ይችላል። ስለዚህ ልብ የእግዚአብሔር ሀገር ነው። አንድ ሰው ሲኦል ገባ የሚባለው እግዚአብሔር ሲያጣ። ሲኦልንም የምኖር ሰዓት በቁማችን ነው፣ ገነትንም የምኖር ሰዓት በቁማችን ነው። እግዚአብሔር ከእኛ ጋር እስካለ ድረስ ገነት ውስጥ ነው ያለ ነው። እግዚአብሔርን እስከ ራቅነው ድረስ ሲኦል ውስጥ ነው ያለ ነው። ሞታ ለነፍስ ርሂቅም እግዚአብሔር ይላል ማር ይስሐቅ። የነፍስ ሞቷ ከእግዚአብሔር መራቋ ነው። ከእግዚአብሔር መራቅ ሲኦል ነው። ከእግዚአብሔር ጋር መኖር ደግሞ ሹመት ነው፣ ዘውድ ነው፣ መልክ ነው፣ ውበት ነው፣ ጌጥ ነው፣ እውቀት ነው፣ እድሜ ነው፣ ህይወት ነው። እግዚአብሔር ሁሉ ነገራችን ስለሆነ ስለዚህ ከእግዚአብሔር ጋር መኖር ነው ክርስቲያንነት ማለት። ህግ እያሟሉ ኤክስ ራይት እያሉ እጾማለሁ ራይት፣ ጾም ራይት፣ ጸሎት ራይት፣ ምጽዋት እንደዚህ ንስሐ አባት መያዝ እያሉ መስፈርት መቁጠር ላይ ማተኮር አይደለም ያለብን። ከእግዚአብሔር ጋር እየኖርኩ ነው አይደለም ነው ዋናው ነገር። ከእግዚአብሔር ጋር አለው አይደለም። አንድ ሰው እየቀደሰ ከእግዚአብሔር ጋር ላይኖር ይችላል፣ እያስቀደሰም ላይኖር ይችላል፣ ጸሎት እያደረገም ከእግዚአብሔር ጋር ላይኖር ይችላል። ከእግዚአብሔር ጋር መኖርን ነው ዓላማ ማድረግ ያለብን። ገነት መግባት ከሲኦል መውጣት የሚባለው ይሄ የቢዝነስ ሀሳብ ነው። እንዲህ አድርጌ እንዲህ አገኛለሁ፣ 50 ሺህ ብር አውጥቼ 100 ሺህ ብር አገኛለሁ፣ 1 ሚሊዮን አውጥቼ ይሄን አገኝ። ይሄ ቢዝነስ ነው። ጾሜ ገነት እገባለሁ፣ ጸልዬ እንደዚህ እገባለሁ የሚባል ይሄ የቀመር ክርስትና የለም። ሀገር ለመውረስ የሆነ ቦታ እንደሚመራ ሰው እሱን ለማሰብ አይደለም፣ ከእግዚአብሔር ጋር ለመኖር ነው። እቅዳችን ከእግዚአብሔር ጋር መኖር ነው። ዓላማችን እሱ ነው። የተፈጠርነውም ለዚህ ነው። ሰው የእግዚአብሔር ከተማ ነው። የተአምሩኑ ከማንትኑ ውእቱ ታቦቱ ለመንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ ማደሪያ መቅደስ እንደሆናችሁ አታውቁም ምን ተብሎ እንደተነገረው ሰው የእግዚአብሔር ማደሪያ ነው። የሰው ልብ
እግዚአብሔር ሊገባበት የተፈጠረ ነው። ሰው የማይረካበት ዋናው ምክንያት የሰው የመጨረሻ እርካታ እግዚአብሔር ስለሆነ፣ ምንም ነገር እያደረግን የማንረካው እግዚአብሔር እስከሚገባ ድረስ እርካታ አያልቅም። ምንም ነገር ብታደርጉ፣ ምንም ሀገርን ብንለውጥ፣ ቤትን ብንለውጥ፣ ከተማን ብንለውጥ፣ ልብስን ብንለውጥ፣ ጓደኛም ብንለውጥ፣ ብቻ የተሻሉ ነገሮችን ሁሉ እየፈለግን ብናደርግ እግዚአብሔር ወደ ልባችን ከተማ እስካልገባ ድረስ ሰው አይረካም። ስለዚህ ወእጸግብ በርኅየ ስብሐቲከ እግዚኦ፣ አቤቱ ክብርህን አይቼ እጠግባለሁ ይላል ቅዱስ ዳዊት። ክብርህን